ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት እንግዲህ አራት የሚደርሱ የእንግሊዝ ፕሪሚየር ሊግ የዘጠነኛ ሳምንት ጨዋታዎች መደረግ ችሏል። እነዚህን ጨዋታዎች እንግዲህ በዛሬው ፕሮግራማችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም ከወዲሁ ጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በትናንትናው ዕለት እንግዲህ በእንግሊዝ ፕሪሚየር ሊግ የዘጠነኛ ሳምንት ጨዋታዎች ከ11 ሰዓት ጀምሮ እንግዲህ መደረግ ችለዋል። በ11 ሰዓት ላይ እንግዲህ ሁለት ጨዋታዎች ሲደረጉ ቼልሲ ከሰንደርላንድ እንደዚሁም ደግሞ ኒውካስል ዩናይትድ ከፉልሃም መገናኘት ችሎ ነበረ። ሁለቱም ጨዋታዎች እንግዲህ 2-1 በሆነ ውጤት ነው መጠናቀቅ የቻሉት። ቼልሲ በሰንደርላንድ 2-1 በሆነ ውጤት መሸነፍ ሲችል፣ እንደዚሁም ኒውካስል ዩናይትድ ደግሞ ፉልሃምን 2-1 በሆነ ውጤት ማሸነፍ ችሏል። በቼልሲ ጨዋታ ስንጀምር እንግዲህ ቼልሲዎች ግራናቾ አራተኛው ደቂቃ ላይ ባስቆጠራት ግብ 1-2 መምራት ችሎ ነበረ። ነገር ግን ሰንደርላንዶች ኢሳዶር 22ኛው ደቂቃ እንደዚሁም ደግሞ ታሊብ 93ኛው ደቂቃ ላይ ባስቆጠራቸው ግቦች ቼልሲን በስታንፎርድ ብሪጅ በሜዳቸው 2-1 በሆነ ውጤት ማሸነፍ ችሏል። የመጀመሪያው አጋማሽ እንግዲህ ቼልሲዎች የበለጠ ወደ ሰንደርላንድ የግብ ክልል እንግዲህ በተደጋጋሚ ሲደርሱ መመልከት የቻልንበት ሁኔታ መፈጠር ችሏል። በተለይ ደግሞ ሰንደርላንዶች እንግዲህ የተወሰነ ሰዓት ላይ ኳሱን ሲይዙት መመልከት ችለናል። ነገር ግን ወደፊት በሚሄዱበት ሰዓት ግን እንደ ቼልሲ ውጤታማ የሚባል ወይም ደግሞ ተደጋጋሚ ሙከራ ያደረጉበት አይደለም የነበረው። ቼልሲዎች ፈርስት ሃፍ ላይ በተለይ ሙከራ በማድረግ ደረጃ እንደዚሁም ደግሞ ወደ ሰንደርላንድ የግብ ክልል በመሄድ ደረጃ በጣም የተሻሉ ቡድን ሆነው መቅረብ ችለው ነበረ። ሰከንድ ሃፍ ላይ ግን ሰንደርላንዶች የተሻለ መንቀሳቀስ ችሏል። ኳሱን ቼልሲዎች ነበር በጣም መቆጣጠር የቻሉት። ነገር ግን ደግሞ ውጤታማ የሆነ እንቅስቃሴ በማድረግ ደረጃ ኳሱን በሚይዙበት ሰዓት እንግዲህ ወደ ቼልሲ ግብ ክልል ለመሄድ በጣም ፈጣን የሆነ እንቅስቃሴ ነበር ሲያደርጉ የነበሩት። በተለይ ደግሞ ከ70ኛው ደቂቃ አካባቢ በኋላ እንግዲህ ሰንደርላንዶች የተሻለ ነገርን ማድረግ ችለዋል። ምናልባትም እንግዲህ አዲስ አዳጊ ክለብ ሳይሆን እዛው በፕሪሚየር ሊጉ የቀየ ክለብ ነበረ የሚመስለው ሰንደርላንድ። በተለይ ደግሞ ጃካን በክረምት የዝውውር መስኮት ማስፈረማቸው እንግዲህ ለሰንደርላንዶች በጣም ከፍተኛ ጥቅም የሰጣቸው ይመስለኛል። ልምዱ በተለይ ለሰንደርላንዶች በጣም ጠቃሚ ሆኖ መመልከት ችያለሁ። በትናንትናው ጨዋታ ላይ እንደውም አንድ አጋጣሚ አግኝቶ ነበር። ምናልባትም የተሻለ ውሳኔ ወስኖ ቢሆን ኖሮ አሸንፈው መውጣት የሚችሉበት እድልም ነበራቸው። ከዛ በተጨማሪም ግን በጣም ጥሩ የሚባለን የመከላከል ታክቲክ ነበር ሲጠቀሙ የነበሩት። በተለይ ደግሞ ራንዳልዶ የተባለ ተጫዋች ከአትሌቲኮ ማድሪድ ነበረ ያስፈረሙትና በትናንትና ጨዋታ ላይም እንግዲህ የቼልሲ ተጫዋቾችን ቀጥ አድርጎ ነበረ መያዝ የቻለው። በተለይ ደግሞ ኔቶ እንግዲህ እንደምናውቀው በጣም ፈጣን የሚባል ተጫዋች ነው። ነገር ግን ከዚህ ተጫዋች ጋር ሲገናኝ ያን ያህል ትልቅ ተጽዕኖ መፍጠር አልቻለም። ከሱ በመቀጠል ደግሞ ስታቪዮ ራሱ በዛ ቦታ ላይ መጫወት ችሎ ነበረ። ነገር ግን ያን ያህል አመርቂ የሚባል እንቅስቃሴን ማድረግ አልቻለም እና ትናንትና እንግዲህ ሰንደርላንዶች በጣም የተሻለ ነገርን ማድረግ ችሏል። የተሻለ መንቀሳቀስ ችሏል። በመከላከል ደረጃም እንግዲህ በጣም ጥሩ የሚባለን መከላከልን ሲያደርጉ መመልከት ችለናል። ቼልሲዎች እንግዲህ ይህንን ጨዋታ አሸንፎ መውጣት የሚችሉበት እድል ነበራቸው። በተለይ ደግሞ ኳሱን ከመቆጣጠራቸው የተነሳ ብዙ ሙከራዎችን ከማድረጋቸው የተነሳ እንግዲህ ከዚህ ጨዋታ ላይ ቢያንስ አቻ መውጣት ነበረባቸው። ነገር ግን በስተመጨረሻ እንግዲህ መከላከል ስላልቻሉ ምክንያት እንግዲህ ጎል ተቆጥሮባቸው 93ኛው ደቂቃ ላይ ተሸንፈው ሊወጡ ችለዋል። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ ኒውካስል ዩናይትድ ከፉልሃም ጋር ያደረገው ነበረ። በዚህ ጨዋታ እንግዲህ ኒውካስል ዩናይትዶች 2-1 በሆነ ውጤት ማሸነፍ ችሏል። የኒውካስልን የማሸነፊያ ግቦች መርፊና ጉማሬሽ ማስቆጠር ሲችሉ፣ ለፉልሃም ደግሞ ሉኪች 56ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ኒውካስል ዩናይትድ ያሸነፈው 90ኛው ደቂቃ ላይ ባስቆጠሯቸው ግቦች ነው። በዚህ ጨዋታ ላይ እንግዲህ ሁለቱም ቡድኖች ተመጣጣኝ የሚባል እንቅስቃሴን ማድረግ ችለው ነበር። በተለይ መጀመሪያውና መጨረሻ አካባቢ ኒውካስል ዩናይትድ በጣም የተሻለ ቡድን ሆኖ መመልከት ይችላል። ነገር ግን መሀል ላይ በነበረው እንቅስቃሴ ግን ሁለቱም ቡድኖች ጥሩ ሲንቀሳቀሱ ነው የነበሩት። ኒውካስል ዩናይትድ እንግዲህ በዚህ ጨዋታ ላይ 18 ሙከራዎችን ማድረግ ችሏል። 7ቱ ኦን ታርጌት ነው የነበሩት። የፉልሃምን ስንመለከት ደግሞ 12 ሙከራዎችን አድርገው 5ቱ ኦን ታርጌት ነው የነበሩትና ኒውካስል ዩናይትዶች ትንሽ ከፉልሃም የተሻለ ነገርን ማድረግ ችሏል። እንዲሁም ከዛ በፊትም እንግዲህ የተለያዩ ቻንሶችንም ማግኘት የቻለ ተጫዋች ነው የነበረው። በተለይ ደግሞ ጉማሬሽ የሆነ ሰዓት ላይ እንግዲህ ያገኛት ንጹህ የግብ እድል እንግዲህ ሳይጠቀምበት ቀርቶ ነው እንጂ ምናልባትም ከዚህ የበለጠ ጎልም ማስቆጠር የሚችሉበት እድል ነበራቸውና ይህ ጨዋታ እንግዲህ ኒውካስል ዩናይትድ የተሻለ የተንቀሳቀሰበት ሆኖ መመልከት ችለናል። ደረጃውንም እንግዲህ ያሻሻለበት ጨዋታም ሆኖ መመዝገብ ችሏል። ሌላኛው የተደረገው ጨዋታ ደግሞ ማንቸስተር ዩናይትድ ከብራይተን ጋር ያደረጉት ጨዋታ ነበረ። ይህንን ጨዋታ እንግዲህ ማንቸስተር ዩናይትድ 4-2 በሆነ ውጤት ማሸነፍ ችሏል። በመጀመሪያም እንግዲህ ኩኛ 24ኛው ደቂቃ ላይ ባስቆጠሯቸው ግቦች ማንቸስተር ዩናይትድ ነበር ቀዳሚ ሆን ይቻለው። ከዛ በኋላ እንግዲህ ካስሜሮ 34ኛው ደቂቃ ላይ እንደዚሁም ደግሞ ሚንቦማ 61ኛው ደቂቃ ላይ ባስቆጠሯቸው ግቦች እንግዲህ 3-0 መምራት ችሎ ነበረ። ብራይተኖችም እንግዲህ ከኋላ በመነሳት ሁለት ግቦችን አስቆጥሯል፣ በዊልቤክ እና በኮስቶላስ በ74ኛውና በ92ኛው ደቂቃ እና ማንቸስተር ዩናይትድ እንግዲህ ምናልባትም ነጥብ ሊጥል የሚችልበትም እድል ውስጥ ገብቶ ነው የነበረውና ነገር ግን ሚንቦማ 96ኛው ደቂቃ ላይ
ላይ ባስቆጠራት ግብ እንግዲህ 4-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ የተሻለ መንቀሳቀስ ችሏል። በተለይ ደግሞ የመጀመሪያው አጋባሽ እስከ 70ኛው ደቂቃ ድረስ ባለው እንግዲህ ማንቸስተር ዩናይትድ የተሻለ ሲንቀሳቀስ መመልከት ችለናል። በዚህ ጨዋታ ላይ እንግዲህ ብራይተኖች ወደ ጨዋታ ሊመለሱ የቻሉበት ቢያንስ እንኳን 3-2 ሊሆኑ የቻሉበት እንግዲህ በሁለት ምክንያት ነው እንዳየሁት ከሆነ አንደኛው ከማንቸስተር ዩናይትድ በኩል ካስሜሮ 70ኛው ደቂቃ ላይ ተቀይሮ መውጣቱ፣ ሁለተኛ ደግሞ በብራይተን በኩል ባሌባ ተቀይሮ መውጣቱ እንግዲህ ይህንን ጨዋታ ሊቀይረው ችሏል ብዬ አስባለሁ። ምክንያቱም እንግዲህ ባሌባ በትናንትናው ጨዋታ ላይ በጣም የወረደ አቋምን ነበረ የተመለከት ነው። በተለይ ደግሞ ያለፈው ሲዝን በብራይተን የነበረውን እንቅስቃሴ ተመልክተን ትናንትና ያደረገውን እንቅስቃሴ ስንመለከት እንግዲህ በጣም የወረደ ሆኖ እናገኘዋለን። በተለይ እንግዲህ በክረምት የዝውውር መስኮት ማንቸስተር ዩናይትዶች እንግዲህ ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ብራይተኖችም እንግዲህ ይህንን ተጫዋች ለመሸጥ በትንሹ ከ100 ሚሊዮን ፓውንድ በላይ ይፈልጋሉ የሚሉ እንግዲህ አንዳንድ መረጃዎች ሲወጡ መመልከት ችለን ነበርና በትናንትናው እንቅስቃሴ ግን አይደለም 100 ሚሊዮን ፓውንድ ይቀርና 60 ሚሊዮን ፓውንድ ራሱ የሚበዛበት ይመስለኛል። የእሱ የወረደ አቋም ማሳየት እንግዲህ የብራይተን ተከላካዮችን ተጋላጭ እንዲሆኑ አድርጓቸዋል። ማንቸስተር ዩናይትድም እንግዲህ የበለጠ እንዲያጠቃ ረድቶታል ብዬ ነው የማስበው። በእርግጥ በክረምት የዝውውር መስኮት እንግዲህ ማንቸስተር ዩናይትድ ጋር ስሙ መያያዙ ምናልባትም በዚህ ጨዋታ ላይ የወረደ አቋምን እንዲያሳይ አድርጎት ሊሆን ይችላል። ነገር ግን ይህን ያህል ተቀባይነት የሚባል እንቅስቃሴን ግን አድርጓል ብዬ አላስብም። በማንቸስተር ዩናይትድ በኩል ግን በጣም ምርጥ የሚባልን እንቅስቃሴ ማድረግ ችሏል። ምናልባትም እንግዲህ ሩበን አሞሪም ወደ ማንቸስተር ከመጣ በኋላ በጣም ጥሩ የሚባል እንቅስቃሴን ያደረጉበት የመጀመሪያ ጨዋታ ይመስለኛል። በተለይ ደግሞ በማጥቃት ደረጃ አሁን ሊቨርፑልን ማሸነፍ ችለዋል 2-1 በሆነ ውጤት። ነገር ግን በዛ ባሸነፉበት ጨዋታ ላይ ግን እንደዚህ አይነት ምርጥ የሚባል እንቅስቃሴን አድርጓል ብዬ አላስብም። በጣም በጥሩ ሁኔታ መከላከል ችሏል። በጣም የተቀናጀ ዩናይትድን መመልከት ችለናል በሊቨርፑል ጨዋታ ላይ። በትናንትናው ጨዋታ ላይ ግን በጣም ጥሩ የማጥቃት ሂደትን በማንቸስተር ዩናይትድ በኩል የተመለከትን ይመስለኛል። ሚንቦማ፣ ኩኛ፣ ሴስኮ በጣም ጥሩ ሲንቀሳቀሱ ነው የነበሩት። እነዚህ ሶስቱም ተጫዋቾች እንግዲህ የጎል ኮንትሪቢሽን ማድረግ ችሏል። ሚንቦማ 2 ጎሎችን ማስቆጠር ችሏል። ኩኛ 1 ጎል ሲያስቆጠር፣ ሴስኮ ደግሞ 1 አሲስትን ማስመዝገብ የቻለ ተጫዋች ሆነና እንዳጠቃላይ እንግዲህ እንደ ቡድን ጥሩ መንቀሳቀስ የቻሉበት ነው። ምናልባትም እንግዲህ የብራይተን የወረደ አቋም ማሳየት ለማንቸስተር ዩናይትድ ጠቅሟቸው ሊሆን ይችላል። ነገር ግን በትናንትናው ጨዋታ ግን ድንቅ የሚባለ እንቅስቃሴ ማሳየት ይችላል። ምናልባትም እንግዲህ ከዚህ በኋላ ይህንን የመሰለ እንቅስቃሴ የሚያደርጉ ከሆነ በዚህ ሲዝን በፕሪሚየር ሊጉ የተሻለ ቦታን ይዘው ሊያጠናቅቁ የሚችሉበት እድል አለ ብዬ አስባለሁ። ከትናንትና ጨዋታ በኋላም እንግዲህ 4ኛ ደረጃን መያዝም ችሏልና ቶፕ 4 ውስጥ መግባት ችሏል። ጠንካራውን ዩናይትድ ልንመለከት የምንችልበትን ፍንጭ እያሳየ ያለ ይመስላል። በእርግጥ ገና ብዙ የሚቀሩት ነገሮች አሉ፣ ማስተካከል ያለባቸው ነገሮች አሉ። ነገር ግን ደግሞ ተከታታይ 3 ጨዋታዎች ለነዛ መነሻ ናቸው ብዬ አስባለሁና በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ሌላኛው በስተመጨረሻ ምሽት 4 ሰዓት ላይ የተደረገው ጨዋታ ደግሞ ብሬንትፎርድን ከሊቨርፑል ያገናኘ ነው የነበረው። በዚህ ጨዋታ ላይ እንግዲህ ብሬንትፎርዶች 3-2 በሆነ ውጤት ማሸነፍ ችሏል። ዋታራ እንግዲህ 5ኛው ደቂቃ ላይ ባስቆጠራት ግብ ነበረ ብሬንትፎርዶች 1-0 መምራት የቻሉት። ከዛም እንግዲህ 45ኛው ደቂቃ ላይ ሼድ ባስቆጠራት ግብ 2-0 መምራት ቻሉ። ሊቨርፑሎችም እንግዲህ 2-1 የሚሆንበትን ግብ በኬርኬዝ በመጀመሪያው አጋማሽ ጭማሪ ደቂቃ ላይ እንግዲህ በ45ኛው ሲደመር 5 ደቂቃ ላይ ጎል ማግባት ችሏልና በዛች ግብ ምክንያትም እንግዲህ ሊቨርፑሎች ወደ ጨዋታው ይመለሳሉ፣ አሸንፈውም ይወጣሉ የሚል እንግዲህ ግምት ነበረ። ነገር ግን ብሬንትፎርዶች እንግዲህ 60ኛው ደቂቃ ላይ ባገኟት አከራካሪ ፍጹም ቅጣት ምት እንግዲህ ወደ ግብነት በመቀየር 3-1 ሊሆኑ ይችላል። ከዛም በኋላም እንግዲህ ሊቨርፑሎች 89ኛው ደቂቃ ላይ በሞሐመድ ሳላ ግብ ታግዘው 3-2 ሊሆኑ ይችላል። በዛውም እንግዲህ ጨዋታውም ሊጠናቀቅ ችሏል። በዚህ ጨዋታ ላይ እንግዲህ በትክክለኛው በሀቅ እንነጋገር ከተባለ ብሬንትፎርዶች ጨዋታውን ማሸነፍ ይገባቸዋል። በጣም የተሻለ ቡድን ሆኖ መመልከት ችለናል። በእርግጥ ሊቨርፑሎች ኳሱን ሊይዙት ችሏል። ነገር ግን ደግሞ ወደ ግብ በመሞከር እንደዚሁም ኤክስፔክትድ ጎል ራውንድ ስንመለከት ብሬንትፎርዶች የተሻለ ነገር ማድረግ ይችላል። 17 ሙከራዎችን አድርገው 8ቱ ኦን ታርጌት ነው የነበሩት። ሊቨርፑል ግን 18 ሙከራ አድርጎ 5ቱ ብቻ ነበረ ኦን ታርጌት መሆን የቻለው። ብሬንትፎርዶች በተለይ ወደፊት በመሄድ ደረጃ እንግዲህ በጣም የተሻለ እንቅስቃሴን ሲያደርጉ መመልከት ችለናል። ዳምስ ጋር በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም ደግሞ ኦታራ፣ ቲያጎ፣ ሼድ በጣም ምርጥ የሚባል እንቅስቃሴ ማድረግ ይችላል። በተለይ ደግሞ ካዮዲ በጣም ምርጥ የሚባለን ምሽትን ማሳለፍ ችሏል። ሊቨርፑሎች እንግዲህ በሱ በኩል ማጥቃት ተስኗቸው መመልከት ይችላል። እንደዚሁም ደግሞ የእጅ በሚያገኙበት ሰዓት እንግዲህ በረዥሙ እየወረወረ ብሬንትፎርዶች ሲያጠቁ መመልከት ይችላልና ምርጥ የሚባል እንቅስቃሴን ማድረግ የቻሉበት ሁኔታ ተፈጥሯል። በሊቨርፑል በኩል እንግዲህ ጥሩ ተንቀሳቅሷለን የምንችለው ሳቡዝ ላይና ከርትስ ጆንስ ናቸው። ሌሎቹ ግን ያን ያህል ጥሩ የሚባለን ምሽት አሳልፏል ብዬ አላስብም። ብሬንትፎርዶች ግን የተሻለ መንቀሳቀስ የቻሉበት ሁኔታ መፈጠር ችሏል። ሊቨርፑል ግን የተሰጠበት ፔናልቲ ግን ትንሽ አከራካሪ ይመስለኛል። መስመር ላይ ስለሆነ ነው ፔናልቲ የተሰጠው ቫር ምናምን ብሏል። ነገር ግን ያን ያህል የሚያሳምን አይመስለኝም። በአጠቃላይ ግን ሊቨርፑል በብሬንትፎርድ 3-2 በሆነ ውጤት መሸነፍ ችሏልና በትናንትናው ጨዋታዎች ላይ እንግዲህ በውጤቶቹ መሰረት የደረጃ ለውጥ መፈጠር ችሏል። በተለይ ደግሞ ሰንደርላንድ ቼልሲን 2-1 ማሸነፍ
ማሸነፉን ተከትሎ እንግዲህ ዛሬ ማንቸስተር ሲቲ ጨዋታ እስከሚያደርግ ድረስ ሁለተኛ ደረጃን መያዝ ችሏል በ17 ነጥብ። እንደዚሁም ማንቸስተር ዩናይትዶች እንግዲህ በ16 ነጥብ ወደ አራተኛ ደረጃ ከፍ ማለት ችሏል። ሊቨርፑል በ15 ነጥብ ስድስተኛ ደረጃ ላይ ሲቀመጥ፣ ቼልሲ በ14 ነጥብ 8ኛ ደረጃ፣ ብሬንትፎርድ በ13 ነጥብ 10ኛ ደረጃ ላይ ሲቀመጡ፣ ኒውካስል ዩናይትድ በ12 ነጥብ 11ኛ ደረጃን መያዝ ችሏል። ብራይተኖች በ12 ነጥብ 13ኛ ደረጃ፣ ፉልሃም በ8 ነጥብ 16ኛ ደረጃን የያዙ ቡድኖች መሆን ችሏልና ማንቸስተር ዩናይትድ እና ሰንደርላንድ እንግዲህ ራሳቸውን በደንብ ማሻሻል ችሏል። በእርግጥ ዛሬ በርንማውዞች የሚያሸንፉ ከሆነ እንግዲህ ደረጃቸውን በማሻሻል ሁለተኛ ደረጃን ይነጥቋቸዋል። እንደዚሁም በተመሳሳይ መልኩ ማንቸስተር ሲቲዎች የሚያሸንፉ ከሆነ የሰንደርላንድን ቦታ የሚይዙ ይሆናል። እስከዛው ድረስ ግን ሰንደርላንዶች ሁለተኛ ደረጃ ላይ መቀመጥ ችሏል። ሰንደርላንዶች እንግዲህ የዚህን ሲዝን የ2025/26 የውድድር ዘመንን በጣም አስደናቂ የሚባል ጅማሩን መጀመር ችሏል። በ9 ጨዋታዎች እንግዲህ በ17 ነጥብ ሁለተኛ ደረጃ ላይ ይህንን ቦታ እንግዲህ እነ ማንቸስተር ሲቲ እነ ሊቨርፑል ይዙታል የሚባል ቦታ ነው። በእርግጥ ማንቸስተር ሲቲ ቅድም እንዳልኳቸው እንግዲህ ዛሬ ሁለተኛ ደረጃውን ሊነጥቁ ይችላሉ። እስከዛው ድረስም ቢሆን ግን ሰንደርላንድን በዚህ በ9 ጨዋታዎች ላይ ሁለተኛ ደረጃ ላይ ይቀመጣል ብሎ ማንም የገመተ ሰው ያለ አይመስለኝም። እንደውም ብዙዎቻችን የምንገምተው በእርግጠኝነት እነዚህ ከታችኛው ዲቪዚዮን ያደጉ ቡድኖች ምናልባትም ላለመውረድ የሚጫወቱ ቡድኖች ሊሆኑ ይችላሉ የሚል ግምት ነው የነበረ። ነገር ግን ሰንደርላንዶች እንግዲህ ያንን ግምታችንን ፉርሽ እያደረጉብን ነው የሚገኙት። በጣም ምርጥ የሚባል እንቅስቃሴን እያደረጉ በጣም ጥሩ ቦታ ላይ መቀመጥ ችሏል። በዚሁ ግን እስከ መጨረሻው ድረስ ይዘልቃሉ የሚለው ነገር እንግዲህ አብረን የምንመለከት ይሆናል። የእንግሊዝ ፕሪሚየር ሊግ ጨዋታዎች እንግዲህ በዛሬው ዕለት መደረጋቸውን ቀጥለው 11 ሰዓት ላይ በርነማውዝ ከኖቲንጋም ፎረስት፣ አርሰናል ከክሪስታል ፓላስ፣ አስቶን ቪላ ከማንቸስተር ሲቲ፣ ወልቭስ ከበርንሌ ጋር የሚገናኙ ሲሆኑ ኤቨርተን ከቶተናም ደግሞ ምሽት 1 ሰዓት ተኩል ላይ የሚገናኙ ይሆናል። እንደዚሁም በስፔን ላሊጋ በኤል ክላሲኮ ሪያል ማድሪድ ከባርሴሎና ምሽት 12 ሰዓት ከሩብ ላይ የሚደረግ ይሆናል። እነዚህን እንግዲህ መርጣችሁ እንድትከታተሉት ጋብዛለሁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።